የአሜሪካ ኢኮኖሚ እያደገ ነው ወይስ እየወደቀ ነው የሚል ክርክር በየጊዜው አለ። ባለፉት 2-3 ወራት ደግሞ የነበረው ትልቁ የመከራከሪያ አጀንዳ አብዛኛው የአሜሪካ ስቶክ ማርኬት ቴክኖሎጂ ካምፓኒዎች በተለይም ደግሞ የኤአይ ካምፓኒዎች ላይ ስለሆነ እየፈሰሰ ያለው የኤአይ በብል ሊነሳ ይችላል ማለት ዝም ብሎ የተነፋ ነገር ውስጡ ምንም ቫልዩ የሌለው ነገር የሆነ ጊዜ ደግሞ ሊፈነዳ ይችላልና ብዙ ሰዎች ሊከስሩ ይችላሉ የሚል መከራከሪያ አጀንዳ አለ። አሁን ዲሴምበር 2025 ነው ያለነው። እስቲ የባለፈውን ወር የኖቬምበርን የአንዳንድ ካምፓኒዎችን ውጤት ላሳያችሁና እናንተም ለመገምገም እድሉን ታገኛላችሁ። 2023 ላይ ከ2023 ጀምሮ በተለይ በፍጥነት እያደገ የመጣው የአርቲፊሻል ኢንተለጀንስ ቢዝነሶች ናቸው። በተለይ በዚህ ዓመት ደግሞ በስፋት ነው ኢኮኖሚውን ተቆጣጥሮታል ማለት ይቻላል። እውነቱን ለመናገር ከዚህ ውስጥ ደግሞ ዋናው ተሳካለት ተብሎ የሚናገረው ኢንቪዲያ ካምፓኒ ነው። ኢንቪዲያ የአርቲፊሻል ኢንተለጀንስ ቺፕ የሚያመርት ተቋም ነው። ቺፑን የሚሰራ ዲዛይን የሚያደርግ ተቋም ነው። የ2025 የኖቬምበር ውጤቱን እንኳን ብናይ የኳርተሩን ፐርፎርማንስ ኖቬምበር ላይ ስለሆነ ያሳወቀው የባለፈውን ሩብ ዓመት ፐርፎርማንሱን ውጤቱን እንግዲህ ገቢው በ62% ጨምሮለት $57 ቢሊዮን ሆኗል። ለሼርሆልደሮቹ የከፈላቸው በአንድ ሼር $1 ከ30 ሳንቲም ከፍሏቸዋል። ነገር ግን የተጠበቀው $1 ከ26 በአንድ አክሲዮን በአንድ ስቶክ ይከፍላል ተብሎ ነበር። ድርጅቱ ፎርካስት እንዳደረገው የሚቀጥለውን ኳርተር የአራተኛው ኳርተር አሁን ያለንበት እስከ ዲሴምበር ድረስ ያለው ኳርተሩ ደግሞ $65 ቢሊዮን ገቢ ያገኛል ብሎ ይጠብቃል። ይሄ በአንድ ካምፓኒ በአንድ ኳርተር ብቻ የሚገኝ ገቢ በመሆኑ ስኬቱን መገመት ይቻላል። በአጠቃላይ በአመት ውስጥ ከ$200 ቢሊዮን በላይ ገቢ ኤክስፔክት ያደርጋል ማለት ነው። እንደዚህም ሆኖ ካምፓኒው እያደገ ነው። የወደፊቱም ተስፋውን በጣም ብሩህ ተስፋ ነው የሚታየው። ኢንቪዲያ ካምፓኒ ከብዙ ካምፓኒዎች ጋር በትብብር በፓርትነርሺፕ እየሰራ ነው። ከማይክሮሶፍት፣ ከፌስቡክ፣ ከሁሉም ጋር ማለት ይቻላል። እንደዚህም ሆኖ ብዙ ሰዎች ግን ይጠራጠራሉ። አሁንም የኤአይ ባብል ዋና ምልክት እንዲያውም ኢንቪዲያ ነው ይላሉ። ነገር ግን የአሜሪካ ኢኮኖሚ ፋንዳሜንታሊ ተቀይሯል ወይስ አልተቀየረም የሚለው ሌላ አጀንዳ ስለሆነ እሱን በሌላ ቪዲዮ እመጣበታለሁ። ኢንቪዲያ ግን የባለፈው ኳርተር የ2025 ሶስተኛው ኳርተር እንደተሳካለት ሪፖርት አድርጓል። ወደ አልፋቤት ወይም ጉግል ልሂድ። አልፋቤት ለተወሰነ ጊዜ ችግር ላይ ነበር። በተለይ መስከረም ላይ የፌዴራል መንግስት የፌዴራል ዳኛ ጉግል እንዲከፋፈል በተለይ ደግሞ ክሮም እንዲሸጥ ተወስኖበት የነበረውን ሀሳብ ስለሰረዙ አሁን አልፋቤት የመረጋጋት ነገር ያሳያል። በዚህ መሰረት ባለፈው ኳርተር በጣም እድገት አሳይቷል። ለዚህ ደግሞ ለእድገቱ ምክንያቶቹ ሁለት ናቸው። አንደኛ የኢንቪዲያ አይነት የአርቲፊሻል ኢንተለጀንስ ቺፕ እያዘጋጀ ነው፣ እየሰራ ነው። ጀሚናይ 3 የሚባል የኤአይ ሞዴል አለው፣ የአርቲፊሻል ኢንተለጀንስ ሞዴል አለው። ይሄ ሞዴሉ ደግሞ በአንዳንድ አሰራሮቹ ፐርፎርማንሶቹ ኢንቪዲያ ከሚሰራው ቺፕ የተሻለ ነው የሚል ግምገማ ተሰጥቶታል። በዚህ መሰረት ፌስቡክም ኦርደር አድርጎታል ይህን ቺፕ ለመጠቀም። ሌሎች ካምፓኒዎችም ኢንተረስት እያሳዩ ነው። እንዲያውም በሂደት ኢንቪዲያን የሚቋቋም ወይም ከኢንቪዲያ ጋር መፎካከር የሚችል የአርቲፊሻል ኢንተለጀንስ ቺፕ አሜሪካ ሌላ ሁለተኛ አማራጭ አገኘች ማለት ነው። በዚህ መሰረት ጥሩ የመፎካከሪያ እድል አግኝቷል። ሁለተኛ ደግሞ በዚህ ዓመት ውስጥ የበርክሻየር ዋና ስራ አስኪያጅ ዋረን ባፌት $5 ቢሊዮን አልፋቤት ላይ ኢንቨስት አድርገዋል። እንግዲህ አልፋቤት በጣም ብዙ ነው በውስጡ ያሉት። ዩቲዩብ እዛ ውስጥ ነው ያለው፣ ክሮም እዛ ውስጥ ነው ያለው። የጉግል ካምፓኒዎች በብዛት እዛ ብዙ ናቸው አይነቶቹ እና እንደ ኢንቪዲያ አንድ ፕሮዳክት ላይ ወይም አንድ ቢዝነስ ላይ ብቻ ያተኮረ አይደለም። በጣም ብዙ ስራዎች ነው የሚሰራው። የዋረን ባፌትም አንደኛው አርጊውመንት ይሄ ነው። የተለያየ ቦታ ላይ ኢንቨስት ስለሚደረግ አንድ ቦታ ላይ ብቻ ፎከስ ስላላደረገ ጉግል ላይ ወይም አልፋቤት ላይ ኢንቨስት ማድረግ ያዋጣል በሚል $5 ቢሊዮን ኢንቨስት አድርጓል። ብዙ ኢንቨስተሮች ደግሞ እሳቸውን ነው የሚከተለው። እሳቸው በፍጹም ኢንቨስት አላደርግም የሚሉት ክሪፕቶ ላይ ነው። ከዛ ውጭ ግን የራሳቸው ፕሪንሲፕሎች አሉ። እሳቸውን መከተል ራሱ እንደ አንድ ስትራቴጂ የሚወሰድበት ነገር አለ። በአናሊስቶች ረገድ ከታወቁ 15 አናሊስቶች 12ቱ ጉግልን እንዲገዛ ሪኮመንድ እያደረጉ ነው። በአብሬጅ ደግሞ የስቶክ ዋጋው አሁን ካለበት ወደ $316 ወደ 324 ያድጋል ተብሎ ይጠበቃል። በአጭር ጊዜ ኢንቪዲያን እየተቋቋመ ያለ
ከስኬት ወደ ስኬት እየሄደ ያለ አልፋቤት ነው ተብሏል። እንዲያውም በዚህ ዓመት 2025 ከገባ በኋላ ስቶክ ማርኬት ላይ ያለው ገበያ በ55% ነው የጨመረለት። ይሄ በጣም ትልቅ ስኬት ነው ማለት ይቻላል። 100 ሺህ ብር የዛሬ አንድ ዓመት ኢንቨስት ያደረገ ሰው አሁን 155 ሺህ ደርሶለታል ማለት ነው። ያን ያህል እያደገ ያለ ካምፓኒ ነው። ምናልባት ዋናዎቹ ይሄ ማክ 7 ከሚባሉ ትላልቆቹ ካምፓኒዎች ከፌስቡክ፣ ከአማዞን፣ ከማይክሮሶፍት፣ ከኢንቪዲያ ጭምር የተሻለ ውጤት ያሳየው አልፋቤት ነው። ነገር ግን ለኤአይ ባብል ዋና ምልክት እየሆነ እየመጣ ያለው አሁን ኦራክል ነው። ኦራክል የዛሬ 2 ወር 3 ወር በአንድ ቀን ብቻ አክሲዮኑ በ30% አካሄድጎለት ነበር። የኦራክል ባለቤትም ለአንድ ቀን አትሊስት የኤለን ማስክን ሀብት በልጠውት ነበር። ነገር ግን ከዛ በኋላ እያሽቆለቆለ ወርዶ የአክሲዮናቸው ዋጋ አሁን ከፍተኛ ከነበረበት ቦታ በ35% በአንድ ወቅት ካደገበት ማለት ነው። አሁን በአጠቃላይ በአመቱ ውስጥ 2025 ከገባ በኋላ የአክሲዮናቸው ዋጋ በ40% ቀንሶባቸዋል። ሰው ለምንድነው እየፈራ ያለው? ለምንድነው ከኦራክል እየወጣ ያለው? ኦራክል ላይ ኢንቨስት ያደርጉ ሰዎች እየወጡ ነው፣ እየሸጡ። ሰዎችም አዳዲስ ሰዎችም ኦራክል ላይ ኢንቨስት አያደርጉም። ለምን ሲባል በዋናነት በተስፋ ላይ የተመረኮዘ ትዕዛዝ ነው የሚቀበለው። ፕላስ ብድር ውስጥ እየገባ ነው። ገና ለገና ላልተሳካ ቢዝነስ በጣም ብዙ ብር እየተበደረ ነው ከሌሎቹ የበለጠ። በዚህ መሰረት $100 ቢሊዮን ብድር ውስጥ ገብቷል ለአርቲፊሻል ኢንተለጀንስ ኢንፍራስትራክቸር ለማስፋፋት በሚል ማለት ነው። በቅርቡ 18 ቢሊዮን የወሰደው፣ በአጠቃላይ ድምሩ ግን $100 ቢሊዮን እዳ ውስጥ ገብቷል። ይሄ ደግሞ የገባበት እዳ ምክንያት ሰርኩላር ፋይናንሲንግ የሚባል ነው። ኦራክል ትዕዛዝ የሚቀበለው ለምሳሌ ከፌስቡክ ሊቀበል ይችላል። ነገር ግን ከፌስቡክ ሲቀበል ፌስቡክ ደግሞ ከኢንቪዲያ ጋር፣ ኢንቪዲያ ከአልፋቤት ጋር፣ አልፋቤት ከማይክሮሶፍት ጋር እንደዚህ እርስ በርስ የተቆላለፉ 6 እና 7 ካምፓኒዎች ብቻ ገንዘባቸውን እዛው እያዞሩ ባለበት ሁኔታ ኦራክል እንዴት ብድር ውስጥ ሊገባ ቻለ? ከሌላ ተቋም ገንዘብ ኢንቨስት የተደረገለትን ይዞ ስራውን መስራት አንድ ነገር ነው። ጭራሽ ግን ከሌሎቹ በተለየ ሁኔታ ሰፊ ብድር ውስጥ እየገባ ነው በሚል ሰዎች እየፈሩ ነው። በዚህ መሰረት ኦራክል በከፍተኛ ሁኔታ እየወደቀ ይገኛል። ከዚህ ውጭ ግን ብዙዎቹ አይቲ ላይ ያሉ ካምፓኒዎች ስኬታማ ናቸው ማለት ይቻላል። በተለይ ይሄ ማክ 7 የሚባሉት ግዙፎቹ የአይቲ ካምፓኒዎች ተሳክቶላቸዋል። ከነዚህ ጎን ለጎን ደግሞ ኒውክሌር ጣቢያ ለኢነርጂ ለማመንጨት የተቋቋሙ ተቋማትም የተሳካላቸው ናቸው። ለምሳሌ ኮንስታሌሽን ኢነርጂ የሚባለው ከፌዴራል መንግስት ራሱ እስከ $1 ቢሊዮን ብድር ለማግኘት ተፈቅዶለታል። የተወሰነ ኒውክሌር ማብላያዎች ለረጅም ጊዜ ስራ የማይሰሩ ነበሩ፣ እነሱን እንደገና ስራ ለማስነሳት ተፈቅዶለታል። ማይክሮሶፍት የ20 ዓመት ውል ከዚህ ካምፓኒ ጋር ተፈራርሟል። ምን ማለት ነው? ኢንፍራስትራክቸሮቹ በጎን በኩል በመንግስትም ድጋፍ የሚደረግላቸው ሰዎችም ኢንቨስት የሚያደርጉት ኢንፍራስትራክቸሮች ላይ በተለይ የዳታ ሴንተሮችና የኤሌክትሪክ ኃይል ማመንጫዎች ላይ ከፍተኛ ገንዘብ እየፈሰሰ ነው። ያ ማለት ሰዎች ተስፋ አላቸው ማለት ነው። አሁንም ለወደፊቱ ቴክኖሎጂ እያደገ እንደሚሄድ በተለይ አርቲፊሻል ኢንተለጀንስ በጣም እየሰፋ እንደሚሄድ ተስፋ ስላላቸው እንኳን በዋናዎቹ ካምፓኒዎች አይደሉም በሌሎቹ ሳፖርት በሚያደርጉት እንደ ዳታ ሴንተር እና ኢነርጂ ማመንጫዎቹ ላይ ራሱ ከፍተኛ ኢንቨስትመንት እየተደረገበት ነው። ለምሳሌ ይሄ የኮንስታሌሽን ኢነርጂ ይህ ዓመት ከገባ እንኳን ስቶክ ማርኬት ላይ ያለው ዋጋ በ60% ጨምሮለታል። ይሄን ያህል እድገት ያመጣው አጠቃላይ ትላልቅ ኮርፖሬሽኖች ተስፋ ስላላቸው ነው። በኢኮኖሚ እድገት ቴክኖሎጂ መር ነው የሚሆነው፣ ፕላስ ደግሞ አርቲፊሻል ኢንተለጀንስ እየተከታተለው ነው በሚል ነው። በአጠቃላይ ኢኮኖሚ ጥሩ ሁኔታ ላይ እንዳለ ያሳያል። የአሜሪካ ኢኮኖሚ አይቲ ካምፓኒዎችን በስፋት እያደጉ ነው። አርቲፊሻል ኢንተለጀንስም በስፋት እያደገ ነው። አንዳንድ ችግሮች ቢመጡበትም ስቲል ግን እድገት ላይ እንደሆነ ያሳያል። ከደንበኞቹ በቀጥታ ግን ከብዙ ቢዝነስ ካምፓኒዎች ገና ኦርደር እየተቀበሉ አይደሉም። እርስ በርስ ነው ገንዘብ እየተቀባበሉት ያለው የሚለው ሰርኩላር ፋይናንሲንግ የሚለው ፍርሃት ፈጥሯል። ከዛ ውጭ ግን ብዙ የሚያስደነግጥ ነገር ያለ አይመስለኝም። ኢኮኖሚ ጥሩ መስመር ላይ እንዳለ ያሳያል። እናንተስ ምን ትላላችሁ? በተለይ በዚህ ኤሪያ ላይ እውቀት ያላችሁ ሰዎች ኮሜንት ብትሰጡ ጥሩ ነው። አመሰግናለሁ።